በዛሬው ቪዲዮአችን እንግዲህ ለ2017 ዓ.ም 12ኛ ክፍል ተፈታኞች የሚሆን አዳዲስ መረጃዎችን የምናቀርብ ይሆናል። እንግዲህ ከዚህ በኋላ ተከታታይ መረጃዎችን ለ12ኛ ክፍል ተፈታኞች የማደርስ ይሆናል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። የዩቲዩብ ቻናላችንን እንግዲህ ካልተቀላቀላችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን ማግኘት ትችላላችሁ። ሌላው ደግሞ በቴሌግራም ቻናላችን በዩቲዩብ ቪዲዮ የማይሰራባቸውን አጫጭር መረጃዎች ማግኘት ትችላላችሁ። የቴሌግራም ቻናላችን ዲስክሪፕሽን ቦክስ ላይ ይኖራል ማለት ነው። እንግዲህ ከ12ኛ ክፍል ተያይዞ የወጡ መረጃዎችን አሁን የምነግራችሁ ይሆናል። እንግዲህ በመጀመሪያ 12ኛ ክፍል ተማሪዎች እንግዲህ በ2017 ዓ.ም 150 ሺህ 12ኛ ክፍል ተማሪዎችን በበይነ መረብ ወይም ደግሞ ኦንላይን ለመፈተን ዝግጅት እየተደረገ መሆኑን ትምህርት ሚኒስቴር አስታውቋል። ትምህርት ሚኒስቴር አጠቃላይ ትምህርት ልማት ዘርፍ የምክክር መድረክ በማካሄድ ላይ ይገኛል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስቴር ብርሃኑ ነጋ ወይም ፕሮፌሰር ብርሃኑ ነጋ ማለት ነው በዚህ ዓመት 150 ሺህ የሚደርሱ የ12ኛ ክፍል ተማሪዎች ፈተናቸውን በበይነ መረብ እንዲወስዱ ቅድመ ዝግጅት እየተደረገ ይገኛል ብለዋል። በ2016 ዓ.ም እንግዲህ የ12ኛ ክፍል መልቀቂያ ፈተና በወረቀትና በኦንላይን ድብልቅ በሆነ መልኩ ለመጀመሪያ ጊዜ የተሰጠ ሲሆን 30 ሺህ የሚጠጉ ተማሪዎች ፈተናውን በኦንላይን መውሰዳቸው ይታወሳል። እንግዲህ በዚህ ዓመት ደግሞ ከ150 ሺህ ተማሪዎች በላይ ፈተናውን በኦንላይን ይወስዳሉ ተብሎ ይጠበቃል ማለት ነው። እንግዲህ በሁለተኛ ደረጃ የምነግራችሁ መረጃ ምንድን ነው? ሁሉም ተማሪ የሚጠብቀው ነገር ነው። እንግዲህ የ12ኛ ክፍል ከ2015 ዓ.ም ጀምሮ እንግዲህ ከ9ኛ ክፍል እስከ 12ኛ ክፍል ያሉ የትምህርት ይዘቶችን የሚሸፍን ነው ጥያቄው ማለት ነው። እንግዲህ በትናንትናው ዕለት አዲስ የወጣ መረጃ አለ። የ2017 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና ሁሉም ተማሪዎች በተማሩበት ስርዓተ ትምህርት ይዘት ይዘጋጃል ማለት ነው። እንግዲህ ይህ ማለት ምንድን ነው? በ2018 ዓ.ም በአዲሱ መጽሐፍ ለሙከራ የተማሩ አሉ፣ ሌሎቹ ደግሞ በነባሩ የተማሩ አሉ። ይህንን ከግምት ውስጥ በማስገባት ተመሳሳይ ይዘቶችን ለማውጣት ነው ቅድመ ዝግጅት የተደረገ ያለው ማለት ነው። የ2017 ዓ.ም ተፈታኝ ተማሪዎች ከ9ኛ እስከ 10ኛ በነባሩ ስርዓተ ትምህርት፣ ከ11ኛ እስከ 12ኛ ደግሞ በአዲሱ ስርዓተ ትምህርት የተማሩ ናቸው። ነገር ግን በ2015 ዓ.ም በመላ ሀገሪቱ በናሙናነት በተመረጡ ትምህርት ቤቶች የስርዓተ ትምህርት የሙከራ ትግበራ ላይ የተሳተፉ ትምህርት ቤቶች ላይ የነበሩ ተማሪዎች 10ኛ ክፍልን በአዲሱ ስርዓተ ትምህርት የተማሩ ናቸው። በአማራ ክልል በ2016 የትምህርት ዘመን መፈተን ሲገባቸው በጸጥታ ችግር ምክንያት ሳይፈተኑ የቀሩ እና የ11ኛ ክፍልን በነባሩ ስርዓተ ትምህርት የተማሩ ትምህርት ቤቶች ላይ የነበሩ ተማሪዎች በ2017 ዓ.ም የሚፈተኑም አሉ። በመሆኑም የ2017 ዓ.ም የሁለተኛ ደረጃ መልቀቂያ ፈተና ከላይ የተገለጹትን ሶስቱንም ነባራዊ ሁኔታዎች ከግምት ውስጥ በማስገባት እና ሁሉም የዘመኑን ተፈታኝ ተማሪዎች ባማከለ መንገድ ስታንዳርዱን፣ ደህንነቱና ሚስጥራዊነቱን ጠብቆ በመዘጋጀት ላይ ይገኛል ብሏል። የትምህርት ምዘናና አገልግሎት ማለት ነው። ስለሆነም የፈተና ዝግጅቱ አንደኛ ከ9ኛ ክፍል ሙሉ በሙሉ ከነባሩ ስርዓተ ትምህርት፣ ከ10ኛ ክፍል በነባሩና በአዲሱ ስርዓተ ትምህርት ላይ ተመሳሳይ ይዘቶች፣ ሶስተኛ ከ11ኛ ክፍል በነባሩ በአዲሱ ስርዓተ ትምህርት ላይ ተመሳሳይ ይዘቶች ማለት ነው። ከ12ኛ ክፍል ግን ሙሉ በሙሉ በአዲሱ ስርዓተ ትምህርት መሰረት የሚዘጋጅ ይሆናል ማለት ነው። ከላይ የተዘረዘረው የዝግጅት ሂደት በሁሉም የትምህርት አይነቶች ላይ እንደተጠበቀ ሆኖ የኢኮኖሚክስ ትምህርት አይነት ግን በስርዓተ ትምህርቱ አዲስ የተጀመረ ከመሆኑ ጋር ተያይዞ በ12ኛ ክፍል ይዘት ላይ ብቻ ተመስርቶ የሚዘጋጅ ይሆናል ማለት ነው። ስለዚህ እዚህ ጋር ማወቅ ያለባችሁ የሶሻል ተማሪዎች ወይም ደግሞ ኢኮኖሚክስ የምትፈተኑ ተማሪዎች 12ኛ ክፍልን ብቻ ነው ማለት ነው የሚያካትተው። እንደዚህ የሚሆነው ደግሞ በአዲሱ ስርዓተ ትምህርት ስለተዘጋጀ 12ኛ ክፍል ላይ ብቻ ይወጣል ማለት ነው። በአጠቃላይ ሁሉም ተማሪዎች ከ9ኛ እስከ 12ኛ ክፍል የተማሩበት የስርዓተ ትምህርት ይዘት ላይ መመስረት ፈተናው እንደሚዘጋጅ አውቀው ተገቢውን ዝግጅት እንዲያደርጉ መልእክታችንን እናስተላልፋለን ይላል የትምህርት ምዘናና ፈተናዎች አገልግሎት ማለት ነው። ስለሆነም ተማሪዎች አስፈላጊውን ዝግጅት እንዲያደርጉ ወላጆች፣ መምህራን፣ መላው የትምህርት ማህበረሰብ ተገቢውን ድጋፍ እንዲያደርግ ጥሪያችንን እናስተላልፋለን ይላል ማለት ነው። ስለዚህ ከላይ የዘረዘርኳቸውን ምክንያቶች ባማከለ መልኩ የ2017 ዓ.ም የ12ኛ ክፍል ተፈታኝ ተማሪዎች ጥያቄዎች በዚህ መሰረት የሚዘጋጅ ይሆናል ማለት ነው። በአጭሩ ፈጠን ፈጠን ብዬ የምደግምላችሁ ይሆናል ማለት ነው። አንደኛ ከ9ኛ ክፍል ሙሉ በሙሉ ከነባሩ እንደሚወጣ አውቃችሁ ከ10ኛ ክፍል በነባሩና በአዲሱ ስርዓተ ትምህርት ተመሳሳይ ይዘቶች ማለትም 10ኛ ክፍልን በአዲሱ ስርዓተ ትምህርት የተማሩ አሉ። 10ኛ ክፍልን
በበፊት ወይም በድሮ ስርዓተ ትምህርት የተማሩ አሉ። ስለዚህ ተመሳሳይ ፖርሽኖች፣ ተመሳሳይ ይዘቶች የሚወጡ ይሆናል ማለት ነው። ይህ ማለት ደግሞ አዲሱ ስርዓተ ትምህርት ላይ ያሉት እና በድሮ ስርዓተ ትምህርት ላይ ያሉት ተመሳሳይ ፖርሽኖች ወይም ይዘቶች የሚወጡ ይሆናል ማለት ነው። ሶስተኛ ደግሞ ከ11ኛ ክፍል በነባሩና በአዲሱ ስርዓተ ትምህርት ላይ እዚህም ጋር ተመሳሳይ ይዘቶች የሚሰሩ ይሆናል ማለት ነው። ምክንያቱም ደግሞ 10ኛ እና 11ኛ ክፍል ለናሙና ተብሎ በአዲሱ ስርዓተ ትምህርት የተማሩ የተወሰኑ ትምህርት ቤቶች በመኖራቸው ነው። 12ኛ ክፍል ግን ሙሉ በሙሉ በአዲሱ ስርዓተ ትምህርት የሚዘጋጅ ነው። ምክንያቱም እንግዲህ እንደሚታወቀው በዚህ ዓመት 12ኛ ክፍል ሙሉ በሙሉ በአዲሱ ስርዓተ ትምህርት እየተማራችሁ ስለሆነ ነው ማለት ነው። እንግዲህ ከላይ የተዘረዘሩት የዝግጅት ሂደቶች በሁሉም የትምህርት አይነቶች ላይ እንደተጠበቀ ሆኖ ግን እዚህ ጋር ማስተዋል ያለባችሁ ኢኮኖሚክስ በ12ኛ ክፍል ብቻ ማለትም በአዲሱ ስርዓተ ትምህርት 12ኛ ክፍል ላይ ስለተጀመረ በ12ኛ ክፍል ብቻ የምትፈተኑ ይሆናል ማለት ነው። ይህ ነው ያለው መረጃ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ለጓደኞቻችሁም ሼር አድርጉ። በቴሌግራም ደግሞ የተለያዩ ክልሎች ወይም ደግሞ ሞዴል የሚያዘጋጁ ክልሎች አሉ። የእነሱን ጥያቄዎች በቴሌግራም ቻናላችን ለቀናል። እሱን መስራት ትችላላችሁ። እንግዲህ አዳዲስ ነገር ሲኖር በዚሁ የምመጣ ይሆናል ማለት ነው።